ሰላም ውድና የተከበራችሁ መላው ጨረቃ ቤተሰቦች እንደምን አላችሁልኝ? እኔ ያለሁላችሁ። እንደ ሁሌም ቪዲዮ ሲጀምሩት በላይክ ጀምሩት። የእናንተ አንድ ላይክ ለኔ ትልቅ ዋጋ አላት። ቤቱን ሰብስክራይብ ማድረግ አትርሱ። እኔ ዛሬ በጣም ግራ ገብቶኛል። እኔ በጣም ግራ እየገባኝ ነው። ጭራሽ እዩ ነች የብሩኬን 300 ሺህ የምታከብርለት አልገባኝም። ቤተሰቦቼ ፍፄ የራሱ እዚህ ቦታ መገኘት ለምንድን ነው? እሺ ከዩ ጋር እንኳን ይሄን ልታከብሩ ካሰባችሁ ለምንድን ነው ደግሞ አይሚን የጠራሃት? ግራ ነው የገባኝ እኔ። ለምን እንዴ ባይዘዌ ይሄ ሁሉ ነገር እኮ እንዲበጠበጥ ያደረገችው ማነች? እዩ ነች አይደል እንዴ? በራሷ ጥፋት ይሄ ሁሉ ነገር በጥብጣ ደግሞ አሁን ላይ ብሩኬን የራሷ ለማድረግ እየጣረች ነው። ለምን ከአይሚ ጋር ያላቸውን ነገር ያየች ያያችሁ አይደለ? አይሚና ብሩኬ ጋር እንዲደርስ ቪዲዮ ፈልጋለሁ። አያ ጊዜ ኮፒ ሊንክ አድርጉት ቪዲዮ ጋይስ ሁላችሁ። ለምን መሰላችሁ? አይሚና ብሩኬ ይሄን ቪዲዮ ካያችሁት አንድ ነገር እንድታውቁ ፈልጋለሁ። እናንተ ክፍተት በፈጠራችሁ ሰዓት ይሄው ይሄ ሁሉ ነገር ይገባል። አንቺ ክፍተት ስለፈጠርሽ አይሚ፣ ብሩኬ ክፍተት ስለፈጠረ ይሄው እዩ እንግዲህ ከዚህ ፊት የነበረውን ቪዲዮ አይታ ነው መሰለኝ እንደ አይሚ ለመሆን 300 ሺህ ሰብስክራይበሩን ለማክበር እየጣረች ነው። እንዴት ይሄ ነገር ራሱ ይደረጋል? እንዴት ራሱ ፍፄ ይስማማል በዚህ ጉዳይ? እሷ ማነች ለአንተ አንገት ሐብል ገዝታ የምትሰጥክ ማነች? ይሄ ቦታ እኮ የአይሚ ነበር። አሁን ላይ ግን ይሄን ቦታ ለመውሰድ እየጣረች ነው። ለምን? ፍፄ እስከ ዛሬ የምትሰራው ስራ በጣም ይመቸኛል። ለአይሚና ለብሩኬ ያለ ፍቅር ይመቸኛል። እኔ በጣም እወድሃለሁ፣ አከብርሃለሁ። ግን ዛሬ ጥፋት አጥፍተሃል። ለምን አጠፋው ብትለኝ ደግሞ ምንድነው ጥፋት የራሱ ብትለኝ ምንድነው? እዩን እንዴት ይሄን ነገር እንድታከብር ታግዛታለህ? ባይዘዌ ብሩኬ የመጣው አንተ ስላለክ ነው። በጣም እርግጠኛ ነኝ። እሷ ብቻዋን ብትሆን ብጠራው እንደማይመጣ ስላወቀች አንተ መጠቀም ያደረገችክ 300 ሺህ እናክብርለት እናስደስተው ምናምን ኖ ዌይ። ለምን አይሚ ሳትሆን ምን ይሄ 300 ሺህ የሚከበረው? ለብሩኬ 300 ሺህ ብርቁ አይደለም። 400 ሺህ 500 ሺህ ገና 1 ሚሊዮን ይገባሉ እኮ ገና ብዙ ጊዜ አላት። ይሄን ነገር ማክበር ከነበረበት ከአይሚ ጋር ነው እንጂ ከዩ ጋር ነው ብዬ አላስብም። ፍፄ ራሱ ይሄን ነገር ራሱ ማክበር ራሱ ብፈልግ ነው አንተ አዘጋጅተው ይሄን ዝግጅት ከዛ በኋላስ አይሚና ብሩኬ በዚህ መንገድ እንዲታረቁ ራሱ መንገድ መሞከር በቃ እንጂ ከዩ ጋር ተባብረክ አንድ ቦታ ላይ ብሩኬ መጥራት ልክ ነው ያላሰው። ከዛ በኋላ ደግሞ አይሚን ጠርታችሁ ምን እንዲፈጠር ነው እንግዲህ ለሚያልፍ ቀን የማያልፍ ቃል እየተነጋገሩ ነው። የሆነው ደግሞ ምንድነው? አይሚን ስለጠራት ነው። ፍፄ መጥራት አልነበረብህም። አከብራችሁ እዛው አክብራችሁ ቪዲዮን ስትለቁት ወይ ታየዋለች። ከዛ ውጭ ግን መጥቶ የተፈጠረው ነገር ድብድብ ጸብ ምናምን በእናንተ አያምርም እንዴ? እናንተ እኮ ትልቅ ሰዎች ናቸው። እስከ መቼ ነው እንደ ልጅ የምታስቡት? አልገባኝም። ለአይሚና ብሩኬ ደግሞ ማስተላለፍ የምፈልገው መልዕክት ምንድነው? እናንተ ክፍተት በፈጠራችሁ ቁጥር መሀላችሁ ብዙ ሰው እየገባኝ ይሞክራል። ስለዚህ አሁን እዩም እያደረገች ያለች ምንድነው? በእነሱ መሀል ለመግባት እየጣረች ነው። በቃ ኦብቪየስሊ። እስቲ እናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። እስቲ ወደ ቪዲዮ እንሂድ። አያችሁ አይደለ? አይሚና ብሩኬ በአሁኑ ሰዓት ላይ ለሚያልፍ ቀን የማያልፍ ቃል እየተነጋገሩ ነው። አያችሁ አይደለ? ብሩኬን 300 ሺህ እናከብርና በዛው ደግሞ ምን ሲጀመር እዩ ይሄን ጉዳይ ለማክበር አንቺ ማን ነው ድሉን ይሰጠሽ? በመጀመሪያ አንቺ ማነሽ? ይሄን ነገር ለማክበር ማን ነው ቦታውን ይሰጠሽ? ይሄ ቦታ የአይሚ ነው። ባይዘው ከዚህ በፊት ነች አይሚ ስታከብርለት የነበረችው ጓደኞቹ አብረው ሲያከብሩ የነበረው። አንቺ አሁን ላይ ግን የብሩኬና የአይሚን ክፍተት በማየት ያን ቦታ ለመውሰድ እየጣርሽ ነው። ይሄ ነገር ደግሞ አይሳካልሽም። ባይዘው አይሚና ብሩኬ ሁሌም እንደዚህ ይጣላሉ፣ ከዛ በኋላ ግን ይታረቃሉ። እንደሚታረቁ እኮ ሁላችንም ልባችን እናውቃለን፣ ግን እስከዛው ድረስ እኛ ጨንቀናል። ስለዚህ አይሚና ብሩኬ ግን መሀላችሁ ላይ ክፍተት ባትፈጥሩ ጥሩ ነው ብዬ አስባለሁ። ይሄ የኔ ሀሳብ ነው፣ አስተያየቴ ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ጻፉልኝ ቤተሰቦቼ። ብሩኬ ያለበት ሁኔታ ጥሩም ስላልሆነ ብሩኬ እኮ ጥሩ ሁኔታ ያልሆነው ለምንድን ነው? በአንቺ ምክንያት እኮ ነው። ባይዘው በአንቺ በጠነዘሽው ሴራ ምክንያት ነው ብሩኬና አይሚ ጥሩ ሁኔታ ላይ ያልሆኑት። ብሩኬም ጥሩ ሁኔታ ላይ ያልተገኘው ከአይሚ ጋር ስለጣላ ነው። ከአይሚ ጋር ጣልቶ መቼም ጤነኛ ሊሆን አይችልም፣ ደስተኛ ሊሆን አይችልም። አይሚም እንደዛው። ሁለቱም ከባይዘው ያው ደስታ አርቋል። ለምን? በራሳቸው ምክንያት ነው። ባይዘው ለምን ብትሉኝ በአይሚ በኩል አሁን ስታስቡት ነገሩ አልተረጋገጠም። እንደዚህ መሆን ነበረበት ብዬ አላስብም። ብሩኬ ይቅርታ ጠይቋል። ከይቅርታ በላይ ምንም ነገር የለም። ስለዚህ ቢያንስ ይቅርታውን ተቀብላ አንድ ላይ መሆን ነበረባቸው። ግን ራሳቸው ባመጡት ነገር ማላቸው ደግሞ ትልቅ ክፍተት እየፈጠሩ እቺ ልጅ እንድገባ ይባስ እያረጓት ነው። ስለዚህ አሁንም ቢሆን ይሄን ነገር እንድታቆም ከፈለጋችሁ እዩ
ሀይሚና ብሩኬ አንድ ላይ መሆን አለባችሁ። እንድታዩት ይፈልጋሉ። ይህን ቪዲዮ አይታችሁ ደግሞ አይቶ ዝም ማለት ሳይሆን ማገናዘብ አለባችሁ ብዬ አስባለሁ። እስከ መቼ ነው ህፃን የምትሆኑት? እስከ መቼ? እናንተ እኮ ትልቅ ሰዎች ናቸው። ነገም ተጋብታችሁ እንደዚህ ልጣሉ ነው ማለት ነው? አልገባኝም። እኔ ቤተሰቦች በቃ እሱን ደስተኛ ለማድረግ ነው። በቃ ዛሬ ደስተኛ መሆን ነው የምንፈልገው ሁላችንም። ባይዘወይ ምንም ነገር ወርቅ ቢነጠፍ አንቺ የሰጠሽው የአንገት ሐብል ሳይሆን ወርቅ ዳይመንድ ቢነጠፍለት ከሀይሚ ጋር ሳይታረቅ ብሩኬ ምንም አይነት ደስታ ሊኖሩ አይችልም። ልክ ነኝ ቤተሰቦች? እንዴት ደስተኛ ሊሆን ይችላል? አንድ ሰው ከሚስቱ ጋር ተለያይቶ ተጣልቶ እንዴት ነው ደስተኛ የሚሆነው? እስቲ ስለዚህ አሁንም እዚህ ውስጥ የሚገባው አንቺ ምክንያት ነው። አሁንም ግን ይህን ፕሮግራም ማዘጋጀት ነበረባችሁ ብዬ አላስብም። ፍፄ የሚሰራው ስራ ስህተት ነው። በቃ እኔ እንጃ። ዛሬ ነው ትልቅ ስህተት የሰራው ብዬ አስባለሁ። በእኔ በኩል ነው። ይሄ የኔ ሀሳብ ነው። የእናንተን ሀሳብ አስቴ ደግሞ ሲኮንጅ ጻፉልኝ። የደስታው ቀን ነው። በጣም ብዙ ለፍተዋል። አዎ ብዙ ለፍተዋል። ብቻውን አይደለም የለፋው። ለእሱ አካውንት ሀይሚ የጀርባ አጥንት ነች። ለሀይሚ አካውንት ደግሞ ብሩኬ የጀርባ አጥንት ነው። ሁለቱም እኩል ለፍተዋል። ስለዚህ ሁለቱም ነው እንጂ አንድ ላይ ማክበር የነበረባቸው። እዩ ምን ቤት ነች አሁን መታ ነገሩን በጥብጣ አሁን ከሱ ጋር የ300 ሺውን ሰለብሬት አብራ የምታከበር ማን ነች? እስቲ ፍፄ ነገር መልስልኝ። አንተ ራሱ እንዴት እዚህ ቦታ ትገኛለህ? እዩ እየተጠቀመች ያለችው ምንድነው? አሁን ላይ ይህን መንገድ እየተጠቀመች ነው በአንተ ምክንያት። እርግጠኛ ነኝ ደውላ ለብሩኬ ና እንዴ ላገኘ ብትለው ብሩኬ በዚህ እዩን እንደማያገኛት ታውቃለች። ስለዚህ በማን ተጠቀመች? በአንተ። ስለዚህ እንዴት አንተ አትነቃም እንዴ? መቼም ወጣት ነህ፣ ብዙ ነገር እናውቃለን እንዴ። ለምን ይሄ ነገር እንዲፈጠር አደረግ? ዛሬ ትልቅ ተሰርሳሉ አስባለሁ። ፍፄ ሀይሚና ብሩኬ እንግዲህ እግዚአብሔር ብሎ ካልታረቁ በስተቀር እኔ ግራ የእነሱ ነገር ቀን ወደ ቀን እየባሰ እየሄደ ነው። ግን ዛሬ ትልቅ ተሰርሳል ፍፄ በእኔ በኩል። የእናንተን ሀሳብ አስቴ ደግሞ ሲኮንጅ ጻፉልኝ። ነገር ውስጥ ለማስወጣት ነው ዛሬም እዚህ ቦታ ላይ የተገኘሁት። የልጅ አባት ላረገው ነው። እኔም ግን እኔ አላቅም። ግን ሴትነት እኮ ትልቅ ክብር አለው። አፋም ሞልቷ የልጅ አባት ላረገው ነው። የልጅ አባት ያኛው ሳይሆን ብሩኬ ነው ስትል ግን አታፍሪም? በውሸት እስከ መቼ ነው የምትቀጥይው? ይሄ ልጅ እኮ ቁጭ ብሎ 6 ወር ላይ እኮ ሳካ አያደርግም። ይቀጥላል። 3 ወር ያልፋል፣ 9 ወር፣ ከዛ ይገባል። ከዛ በኋላስ ልጅ ይወለዳል፣ ዲኒን ይመረመራል። ያኔ ግን የልጁ አባት ግን ብሩኬ ካልሆነ ግን እውነት እኔ እንጃ አላቅም። እኔ ሀይሚ ምን እንደምታደርግሽ አላቅም። ምክንያቱም እኔ እንጃ አሁን ላይ እኮ ጊዜያችሁን እያባከናችሁ ነው። ሀይሚና ብሩኬ ጊዜያችሁን እያባከናችሁ ነው። አልታወቃችሁ? ይሄ ጊዜ ወርቅ ጊዜ ነው። ስለዚህ እባካችሁን ጊዜያችሁን በአግባቡ ተጠቀሙበት። እኔ እያደረጉት ያሉት ነገር ልክ ነው እያላሰብም እኔ እንጃ አላቅም። እንግዲህ ከዚህ በኋላ ደስተኛ የሆነ ህይወት ይኖራል ብዬ አስባለሁ። በምን መንገድ ነው? ብሩኬ ነው ከሀይሚ ጋር ጣልቶ ደስተኛ ህይወት የሚኖረው? እኔ ልጅ በጣም ቀልዷ ደስ እያለኝ ነው። ቤተሰቦቼ እያሳቀኝ ነው በጣም እንዴ። በምን እስቲ አንድ ሰው አይኑን አቶ ሊኖር ይችላል? ቤተሰቦቼ ሁለት አይናችሁን አታችሁ ደስተኛ ልትሆን ይችላላችሁ? አችሉ። ስለዚህ ብሩኬም ደግሞ የአይኑን ብሌን ያጣው ማንን? ሀይሚን። ስለዚህ በምንም መንገድ ደስተኛ ሊሆን አይችልም። ልጅን የመሰለ ደስ የሚል ስጦታ ደግሞ ሊሰጠው ነው። ትንሽም ብትሆን የሆነ ስጦታ አዘጋጅቼለታለሁ። ባይዛወይ በቃ የሀይሚን ኮፒ ለመሆን እየሞከረች ነው። ግን አንቺ ኮፒዋ እንኳን አይ ኮፒ ራሱ ልቱኛችም ሀይሚ እኮ በጣም እኮ እኔ እንጃ አላቅም። እኔ እንጃ ባይዛወይ ኢቨን ብሩኬ ራሱ ይህን ፕሮግራም አልተቀበለውም፣ ደስ አላለውም። ባይዛወይ ግን ደግሞ ሀይሚን አንዳንድ ነገር ሲናገራ ሳይ ትንሽ ደብሮኛል። ለምን በሱም ደግሞ አትፈርዱም? ትናንትና ምን አድርጋለች ሀይሚ? በቃ እኔ እናንተ መጣላት አለብን ብላ በጋሽዬ ፊት ነው የተናገረችው። ስለዚህ የብሩኬ ልብን በቃ ቆስሏል፣ የሀይሚ ልብን ቆስሏል። አሁን እሺ ምንድን ነው የሚሆነው? እኔ የእነሱ ጉዳይ ወዴት እያመረ እንደሆነ አላውቅም። ቀን ወደ ቀን አዲስ ነገር እየተፈጠረ ነው። ቀን ወደ ቀን አዲስ ነገር እየተፈጠረ እየሄደ ነው እንዴ። አሁን እዚህ ጋር አንገት ሐብል አርጊ። አንቺ ማነሽ? አንቺ ለብሩኬ አንገት ሐብል አድራጊ አንቺ ማነሽ? ማን የፈቀደልሽ? ይሄን ቦታ ማን የሰጠሽ? እኔ ፍፄ ዛሬ ትልቅ ጥፋት የሰራው ፍፄ ከመቼውም ይበልጥ ዛሬ ትልቅ ጥፋት ሰርተሃል። በቃ በጣም ትልቅ ጥፋት የሰራው ዛሬ አይደለም። ደግሞ እኔ እዩ ከአንቺም ጋር ሆነ ምንም ነገር ማድረግ አልፈልግም በሚገባ ሳይ እንደ አፌ ቁርጥ ይበል። በቃ አውቀዋል። ምክንያቱም ሀይሚ እያደረገች ያለችው ነገር እዩ እያደረገች ያለችው ነገር ልክ እንዳልሆነ አውቀዋል። ለምን
በአንተና በአይሚ መካከል ለመግባት እየሞከረች አሁን ያለውን ጸብ ተጠቅማ ያንተን ልብ ለመውሰድ እና ያን ነገር ለመተካት እየሞከረች ነው። አውቀዋል ብሩኬ። ስለዚህ አሁን ስላወቅከው ከዚህ ነገር መራቅ አለብህ። ከዚህ ልጅ ሙሉ ለሙሉ ካራቃችሁ አሁንም ቢሆን ሰላማችሁን አታገኙ። እኔ እንደውም ለምንድን ነው ወደ አዲስ አበባ ማትመለሱት? ቆይ እስቲ ይህን ጥያቄ መልሱ ኮሜንት ላይ። ወምን ወደ አዲስ አበባ አትመለሱም? በቃ አዲስ አበባ ትመልሳችሁ ቤታችሁ ቁጭ ብላችሁ ከ3 ወር በኋላ የዲን ውጤቱ ማየት። እናንተ እኮ እዛው ሆናችሁ ነገር እየተባባሰ እየሄደ ነው። ነገር ባለበት ቦታ ላይ እንዴት ሰው ይቆያል? አልገባኝም። እያደረጋችሁ ያሉት ምንድን ነው? ቤተሰቦች የእናንተን ሀሳብ አስተያየት ደግሞ ኮሜንት ለማየት እፈልጋለሁ። ዋላኔ ድጋሚ ከሴት ጋር የሆነ ነገር ምናምን መንዛዛት አልፈልግም። ልቡ በጣም ተጎድቷል። ባይዛው ብሩኬ በጣም ልቡ ተጎድቷል። ከሴት ጋር ምንም ነገር አልፈልግም ብሎ የወሰነበት ምክንያት ምንድን ነው? በቃ አይሚ አልፈልግም ብላ በጋሽ ፊት ነው የተናገረችው። ሌላ ባል ዳረኝ ከእሱ ጋር ደስተኛ ልሆን አልችልም፣ ከዚህ በኋላ ላምነው አልችልም ብላለች። ስለዚህ በጣም ልቡ ተጎድቷል። እዛውም ባልታወቀና ባልተረጋገጠ ነገር። እኔ አላቅም ቤተሰቦች ምን እየተካሄደ እንደሆነ አይሚና ብሩኬ መሀል ላይ አላቅም። ቀን ወደ ቀን እኛን የሚያደማ ነገር እየሰሩ እኮ ነው። እንድትሆን ብቻ ነው የምፈልገው። አንተን ለማስደሰት ደግሞ ይሄንን አድርጌያለሁ። ሌላው ነገር ደግሞ ቀስ እያለ የምደርስበት ነገር ምንድን ነው? ሌላው ነገር አሁን አንቺ ይህን ኬክ አስጋገረሽና አንገተብል ሰተሽው የእሱ ፍቅረኛ ለመሆን እየጣርሽ ነው ወይስ? እኔ አልገባኝም። እኔ ግን እዩ ግን የምትሰሪው ስራ ታውቆሻል። ባይዛ ወይ ከሴትነትሽ ክብርሽ እየወረድሽ ነው። ቢያንስ አሁን እኮ ልጅ ሊኖርሽ ነው፣ እናት ልትሆኝ ነው። ስለዚህ መከበር አለብሽ። ተከበርሽ ለመቁጨት በኋላ ላይ ሰው የሚስቅብሽን ነገርና ሰው የሚሳለቅብሽን ነገር ለምን ታደርጊያለሽ? ይሄ ልጅ የብሩኬ እንዳልሆነ ሁላችንም እናውቃለን። ግን አሁንም ቢሆን እያስመሰልሽ ነው። እነሱ መሀል ለመግባት እየጣርሽ ነው። የድሮ ፍቅረኛችን ብሩኬን ወደ አንቺ ለመመለስ እየጣርሽ ነው። አይሆንም። እማይሆን ነገር እየጣርሽ ነው። ባይዛ ወይ ለምን እንደዚህ ታደርጊልኛለሽ? አንቺ ለኔ በቃ አሁን ያለበት ሁኔታ ደስ ስላላለኝ ደስተኛ አይደለም። ባይዛ ወይ እዚህ ጋር አሪፍ ጥያቄ ጠይቃት። ለምንድን ነው ለእኔ እንደዚህ ነገር የምታደርጊልኝ አላት። በቃ ለምን? አንቺ ማንሽ? በብሩኬ ውስጥ ምን አይነት ቦታ አለሽ? ምንም። አንቺ ጋር ሺህ ጊዜ ፊሊንግ ሊኖር ይችላል ለብሩኬ፣ ብሩኬ ጋር ግን ምንም አይነት ቦታ የለሽም። ስለዚህ ይህን ነገር የማዘጋጀት ደግሞ መብት ያላት አይሚና አይሚ ብቻ ነች፣ ወይ ደግሞ ጓደኞቹ አለቀ፣ ወይ ደግሞ እኛ ኦዲየንሶች፣ እኛ ቤተሰቦች ከፈለግን። ስለዚህ አንቺ ምን ቤት ነሽ? ጥሩ ጥያቄ ጠይቀት። ባይዛ ወይ ነገር እኮ የተበላሸው በአንቺ ምክንያት ነው ታውቂያለሽ አይደል? እሳየው እኔ ያልኩትን ነገር ያለው ያው ይህ ሁሉ ነገር እኮ የተከሰተው በአንቺ ምክንያት ነው። በአንቺ ነገር አበላሽተሽው ነገሩን አሁን ብሩኬን ደግሞ ደስተኛ ያደርጋለሁ ማለት ምን ማለት ነው እንዴ? በአንቺ ምክንያት ነው እኮ ነው ህይወታችሁ ብጥጥ ያለው። በቃ ያን መሰለ ደስታ፣ ያን መሰለ ፍቅር በአንድ ቀን በአንድ ወሬ ባልተረጋገጠ ነገር ህይወታቸውን በጠበጥሽው። አሁን ደግሞ ብሩኬን ደስተኛ ያደርጋለሁ እኔ ያዋጥልኝም እኮ ያን ነገር ደግሞ ለማስተካከል ሞከርኩ እኮ። በምን መንገድ ታስተካክል? እንደዚህ በማድረግሽ ከጋገረሽ ምናምን ሶሶሽን በማክበር አብል በመስጠት አይሆንም። ዳይመንድ እዚህ ጋር ብታፈሽለት እኔ እርግጠኛ ነኝ የብሩኬ ልብ ንቅንቅ የለም ከሀይሚ ምንም ያክል ይጣሉ። እሷም ትወደዋለች፣ እሱም ይወዳታል። እሷም ታፈቅረዋለች፣ እሱም ያፈቅራታል። አሁን ላይ ግን ተጣልተዋል። በቃ እንኳን ሰውና ሰው አይደለም ቤተሰቦቼ እግርና እግር ራሱ ይገጫል። ስለዚህ አሁን ላይ ትንሽ ግጭት ተፈጥሯል። ይሄ ነገር ግን ይፈታል። መፈታቱ አይቀርም እኮ ይሄ ጉዳይ ግን መቼ እኔ ናፈቀኝ። እኔ ፍቅራቸው፣ ፕራንካቸው፣ ሳቃቸው ናፍቆኛል። ቤታቸው የሚያሳልፉት ላይፍ አንድ ላይ ምናምን ናፍቆኛል። አልናፈቃችሁ? እስቲ ኮሜንት ላይ ንገሩኝ። ምንም ታስተካክል። ኦሬዲ እኔ እኮ ጨረስኩኝ። በቃ የጨረስከው እኮ ከኔ ጋር አይደለም። አያችሁ አይደለ? ከማን ጋር እንደጨረሰ ራሱ ለማስታወስ እየሞከረች ነው። ከኔ ጋር ነው የጨረስከው፣ አይሚ ጋር የጨረስከው። ከአይሚ ጋር ማለት ጨረሱም እንዴ? አይሚ እኮ አልፈለገም ያለችው እኮ ተናዳ ነው። ባይዘው ከልቧ አይሆንም። ባይዘው እኔ የአይሚ አባባል ከልቧ ነው ብዬ አላስብም። ስለዚህ እነ ብሩኬ ጋር ጨረሱና አለቀ የሚባል ጉዳይ የለም። የጨረቃ ቤተሰብ በአጠቃላይ ጋር አለቀና ጨረሱ የሚባል ጉዳይ እኛ አንቀበልም። ተቀባይ ያላችሁ ኮሜንት ላይ ንገሩኝ። ያልፈለገችው እሱ ደግሞ እሷ ናት። አጋጣሚ ተጠቅመሽ ከኔ ጋር ለመሆን እየሞከርሽ ነው። በሚገባ ኤግዛክትሊ እያደረገች ያለችው ምንድን ነው? ይህን አጋጣሚ ተጠቅማ የአንተ ለመሆን እየሞከረች ነው። ልብህ ለመቀበል በቃ ልብህ ለመውሰድ አይሆንም። ልቧ የሚጋን ያለው ባይዘወይ እዩ ምንም ያክል ብትጠሪ ይሄ ነገር አይሳካልሽም። ከንቱ ልፋት ብርሽን አታባኪ። ባይዘወይ ትዋረጃለሽ። በጣም የምትዋረጁ እንጂ ምንም ቢሆን በብሩኬ ቦታ ውስጥ ምንም አይነት ቦታ ልጥሽ አይችልም። ለምንድነው እንደዛ የምታስበው? ቀን ደስተኛ ሆነ ደስተኛ እንዴ ደግሞ የምታውቀው ሽመር
እኔ አልገባኝም። እቺ ልጅ ግን የሆነ በቃ የሆነ ማን ነው እያስጠና የሚልክሽ? የሆነ ሰውማ ከኋላዋ አለ። የሆነ ሰው ከኋላዋ አይሚና ብሩኬን ለማጣላት የሚፈልግ ሰው አለ እንጂ በጤናዋ እንደዚህ ልትሆን አትችልም። ቤተሰቦቼ እመኑኝ፣ የሆነ ሰው አለ። በቃ የምታደርገው እኮ አክት የተጠና አክት ነው። በቃ የሆነ ድራማ ስሪባቸው እነሱ ላይ ተብላ የምታደርገው አክት ነው የሚመስለው። አልገባኝም እኔ አትክፈኛ ምንድን ነው ደስተኛ ሆነ ልክ እንዳንቺ እንጨት ይላል ነገር ብሎ ስለመጣች ለዛ ነው እንጨት የሚል ሲታይ በጣም ያምራል። አይሚዬ እኔ አይሚ እዚህ ጋር ስመጣ ድንግጥ ብያለሁ። ቤተሰቦች ለምን ደነገጥ ካላችሁኝ የሚሰማትን ስሜት አስቡት። አሁንም ድረስ እኮ ትወዷለች፣ ታፈቅረዋለች። እቺ ልጅ መታ ከኋላ ለእሱ 300 ሺውን ለማክበር ስትጠር አንገቱ ላይ የአንገት ሐብሉን ስታይ ምን ይሰማታል? እስቲ ምን ይሰማታል? እኔ አልገባኝም። እኔ እዚህ ጋር እየተከሰተ ያለው ነገር ምንድን ነው? ፍፄ እዚህ ጋር አሁን አይሚ መጣት አልነበረብህም። እውነቴን ነው። ወይ እዩ መኖር አልነበረባትም፣ ወይ ደግሞ አይሚንም እዚህ ጋር ጠርተህ ይህን ነገር እንድታይ ማድረግ አልነበረብህ። ለምን እንዲጣሉ እንዲደባደቡ? ለምን? ይህን ጥያቄ እኔ ግን ግራ ገብቶኛል። እናንተ እንደኔ ግራ የገባችሁ ይህን ጥያቄ እስቲ ኮሜንት ላይ ንገሩኝ። እኔ በጣም ግራ ይገባኝ። ፍፄ ያደረከው ስራ ዛሬ ልክ አይደለም። እዩ በአንተ እየተጠቀመች ነው፣ ብሩኬን ለማግኘት በአንተ እየተጠቀመች ነው። እናስደስተው ምናምን እያለች መጀመሪያ ማን ነው ይህን ነገሩን ያደፈረሰው? ራሷ ነገሩን አደፍርሳ አሁን ብሩኬን ደስተኛ ያደርጋሉ ማለት ምን ማለት ነው? አንተ ራሱ ይህ ነገር መቀበልክ ምንድን ነው? አንተ እኮ በግልህ ብሩኬን ደስተኛ ማድረግ ከፈለግ ከእሷ ውጭ ማግኘት ትችላለህ፣ ወይ ደግሞ አንተ ብሩኬ አይሚን ማግኘት ትችላለህ። ከዛ ውጭ ግን ከእሷ ጋር ነው ብሩኬን ደስተኛ የምታደርገው? አልገባኝም። ኬኩን አትቆርስም ወይስ እኔ ልቁረስልሽ? ጨረስን አይደል? መምጣት ስላለብኝ ስለተጠራው ፍፄ እቺ ልታስወጣታለህ ወይስ ወጥቼ ላስወጣት? አያ ፍፄ የሰራው ስራ በቃ የሰራው ስራ ይሄ ነው። ዛሬ ፍፄ አሁን ትልቅ አጥፍታለህ። በቃ ምክንያቱም ይኸው መታች አይሚ ተጣሉ እንጂ መቼም ቢሆን ሰላም እንደማይፈጠር ታውቃለህ። ስለዚህ አይሚን እዚህ ቦታ መጥራት አልነበረብህም እንዴ። አሁን አንተ እኮ እያደረግህ ያለው ምንድን ነው? አንበሳና ውሻን አንድ ላይ ማገናኘት ማለት ነው። ገባካ? አንበሳው ማን ነው? አይሚ ነች። ውሻው ማን ነው? የታወቀ ነው፣ ታውቁታላችሁ። መናገር አይጠበቅብኝም። ስለዚህ አንበሳው ውሻውን ሊመብላትና ለመንከስ ከዚህ ጋር ለማባረር ይጥራል። ለምን? እዚህ ጋር ለማይፈለግ ነገር። ስለዚህ አሁን እዩ እዚህ ጋር ማትፈልግ ሴት ነች። ስለዚህ ለምንድን ነው ይህ ነገር ያደረገው? እኔ አልገባኝም። ሁለት ጠላቶችን አንድ ላይ ማገናኘት ማለት እኮ ነገሮቹ እንዲፋፋሙ ማድረግ ነው እንጂ ምንም ነገር እኔ ለውጣለሁ ብዬ አላስብም። ስለዚህ ዛሬ የሰራው ስራ ልክ ነው ብዬ አላስብም። በእኔ በኩል እዚህ ጋር በሁለት እላችኋለሁ፣ ልቤ ደስ ነው ያለው። በቃ አይሚ ይህን ነገር ከአንገቷ ብጥስ ስታደርግባት ደስ ነው ያለኝ። ለምን ደስ አለ ካላችሁኝ ደግሞ ይህ ነገር እሷ ማመብት ኖሯት ነው ለብሩኬ የአንገት ሐብል ገዝታ የምትሰጠው እንዴ? ማነች? ይህን ነገር የማድረግ መብት ሲሰጣት ማነች? ስለዚህ አይሚ ያደረግችው ስራ እዚህ ጋር ጥሩ ነው ብዬ ነው የማስበው። እስቲ እናንተ ነገሩ፣ እዚህ ጋር እያደረገችው ነገር አይሚ የሰራችው አክት እዚህ ጋር ጥሩ ነው አይደለም? ነገሩ ኮሜንት ላይ። እዚህ ጋር ግን ብሩኬ ስትከራከራት ተናድጄ ነበር። አውልቀውና በጥሶ ካለች እሺ ማለት ነበረብክ። በአሁኑ ሰዓት ከአይሚ ጋር ለመታረቅ ምንም ነገር ማድረግ አለብክ። እሷ የምትልን ነገር እሺ ማለት አለብክ። አውልቀው ካለች አውልቀው እንዴ። ምንም ቢሆን እኮ አልፈልግም ትበለ እንጂ እኮ እስካሁን እኮ ገርልፍሬንድክ ነች፣ ሚስትክ ነች አይደል እንደ ቤተሰቦች። ስለዚህ እሷ የምትልን ነገር ማክበር አለብክ። ከአይሚ ጋር አንድ ላይ መሆን አልፈልግም። አልገባኝም። ንገረኝ እስቲ ኮሜንት ላይ። በእውነቴን ነው፣ ከምሬ ነው። እዚህ ጋር የምታዘን ነገር እሺ ማለት ነበረብክ። አውልቆ ስትልካ እሺ አውልቀዋል። ያቺ ማነች? ያቺ እኮ ማለት እኮ አንተና አይሚን እኮ ያጣላቻችሁ እኮ ጠላት ነች። ከጠላት እንዴት የሆነ ነገር አንተ ትቀበላለህ? ከጠላት እንዴት ሰው ስጦታ ይቀበላል? እንዴት ኢቨን ስታደርግልህ ራሱ መቀበል ክስተት ነው። ባይዛ ወይ ግን ሆኗል። ካረክ በኋላ ግን አይሚ መታ አውልቆ ስትል ግን ማውለቅ ነበረበት። እኔ ማስበው ይሄን ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ጻፉልኝ። የማይዘልቅ ነገር ያስታውቃል። አይሽ ተበጠሰ በሚገባ የማይዘልቅ ነገር እኮ ገና ከጅምሩ ይታወቃል። ቤተሰቦች አሁን እዩ እየሄደችበት ያለው መንገድ የማይዘልቅ ነው፣ የማያስኬድ መንገድ ነው። ምንም ያክል ብትሄጂ፣ ምንም ያክል ትጓዝ ትችያለሽ፣
የሆነ ሳሌ ግን ትቆሚያለሽ። ለምን? ሀይሚና ብሩኬ ስለሚጣረቁ አንቺ አውት ኦፍ ዘ ሬንጅ ትሆኛለሽ። ከጨዋታ ውጭ መሆንሽ አይቀርም። ስለዚህ እባክሽን አሁንም ቢሆን እነሱ እስር ስር ማለት አቁሚ። ሀይሚና ብሩኬ እኔ በጣም ልቤ ተሰምቶኛል። ይህን ሳምንት ይታረቃሉ። እስቲ እንዳፌ ያርግልን እያላችሁ ኮሜንት ላይ ጻፉልኝ። እንዳፌ ያርግልን እያላችሁ ኮሜንት ላይ ጻፉልኝ እንጂ በዚህ ሳምንት መታረቃቸው አይቀርም። እመኑኝ። ጠንካራ ነገር መስጠት አለብሽ። ከንቱ ከንቱ ስትላት እንዴት ደስ እንዳለኝ የሆነ ባይዘዌ ጸብ አስደስቶኝ አይደለም ቤተሰቦች፣ ግን ያቺን እኔ አላቅም። እኔ አጠገቧ ራሱ ብሆን እዩ የምትባለውን የሆነ ያላ ባስወጣት ከዛ ቦታ ደስ ይለኛል። ሀይሚያውን እዚህ ጋር ማድረግ የምችለው ምንድነው? እሷ መናገር ነው እና እያደረገች ያለችው ነገር ሀይሚያውን ከልቧ ነው። አይዘ ብሩኬ እኮ እዚህ ጋር ማየት ይቻላል። ሀይሚ አንተን ባትወድና ባታፈቅረ ኖሮ ይህን ያክል እርምጃ አትሄድም ነበር። አረገችልህ በቃ ምን አግቤ ማለት ትችላለች፣ ግን አላለችም። ስለምትወድና ስለምታፈቅርክ ለምን ብላ ተንገብግባ ነው። ቅናት ነው ይሄ። ቅናት ደግሞ የሚመጣው ከምንድን ነው? ከፍቅር ነው። ስለዚህ ብሩኬ እባክህን ከዚህ በኋላም እዩ የምትባለ ልጅ ባታገኘ ጥሩ ነው። ሀይሚ ጋር መቀጠልና ጥሩ ግንኙነት እንዲኖር ከፈለግ እዩ የምትባል ልጅ ማግኘት የለብህም በምንም ሁኔታ፣ በምንም እሷ ያለች ቦታ መድረስ የለብህም። ሁሉን ነገራችን ጨርሰን የኔን ደስታ ደፍርሳችሁ እናንተ ደስተኛ ልትሆናችሁ። የምን ደስታ ነው የምታወሪው? ሲጀመር ደስታ ለማፍረስ በጣም ቅርብ ናት ይችላል። እኔ እዚህ ጋር በጣም ተናድጃለሁ። ይህን ቃል ስትናገር እዩ የምትባል አንቺ ነሽ እኮ የእነሱን ደስታ ያፈረሽው። አንቺ ነሽ እኮ የእነሱን ፍቅር ያደፈረሽው። አንቺ ነሽ እኮ የእነሱን ደስታ ሙልጭ አድርገሽ ከእነሱ እንዲወጣ ያደረግሽው። አሁን ላይ ሀይሚ ደስተኛ ታደረገ ማለት ምን ማለት ነው? እዚህ ጋር ብሩኬ እዩ የምትባል ልጅ መናገር ነበረብህ፣ ግን አልተናገርካትም። ለምን? አሁንም ቢሆን ደግሜ ነገር አለው ሀይሚ ጋር መቀጠልና ሀይሚ ጋር ጥሩ ህይወት እንዲኖር ከፈለግ እቺ ልጅ ከህይወት ያወጣት፣ አጠገባ አርቃት። በቃ ደስተኛ ልታረጋ ትችልም። አንተን መቼ አሁን እዚህ ጋር ቤተሰቦች እንደምታዩት በቃ የህፃን ልጅ ጨዋታ ያደርጉት ሁሉን ነገር የህፃን ልጅ ጨዋታ አድርገውታል ሁሉን ነገር። እኔ አልገባኝም። እኔ ከሀይሚና ከብሩኬ ይህን አልጠብቅም፣ ከፍፄ ይህን አልጠብቅም። ከዩ እሺ አናቃትም፣ አሁን የመጣች ነች። አላቅም። እኔ ዛሬ ቪዲዮ እስቲ እኔ ሀሳቤን ሰጥቼበታለሁ። የእናንተን ሀሳብ አስተያየት ደግሞ ኮሜንት ስጡኝ እስቲ ቤተሰቦች። ቤቱን ሰብስክራይብ ያላደረጋችሁ ቤቱን ሰብስክራይብ ማድረግ አትርሱ። ወዳችኋለሁ፣ አክብራችኋለሁ። ምንም ቢሆን ከእናንተ የሚጠብቁ ምንድን ነው? መጸለይና መጸለይ ብቻ ነው። ከመላው ጨረቃ ቤተሰብ የሚጠበቀው መጸለይ ነው። ከዛ በላይ ምንም ነገር ማድረግ አንችልም። አትጨነቁ፣ አታስቡ። በቃ እንጸልይላቸው። ልብ ገዝተው እንዲታረቁ ሁለቱ ማድረግ አለብን እና እኔ ግን ውስጤ በጣም ሰምቶኛል። ይህን ሳምንት ይታረቃሉ ብዬ አስባለሁ። ቤተሰቦቼ እንግዲህ የዛሬ ቪዲዮ ይህን ይመስላል። መልካም ምሽት ይሁንላችሁ።